በምስራቅ ሸዋና አርሲ አፈሳው በከባዱ መቀጠሉንም እንደዚሁ መረጃ ደርሶናል። ብር ያለው ከ30 እስከ 50 ሺህ ብር። ሌላው የደረሰን አጭር መረጃ በናዝሬት ቦኩ ሚካኤል አካባቢ ልጇ የታፈሰባት እናት ራሷን ማጥፋቷን የደረሰን መረጃ ያመለክታል። ወይዘሮ ምስራች አደም ትባላለች። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ጠዋት በተሰነዘረ ጥቃት የ18 ሰዎች ሕይወት አለፈ። ሰበር ዜና። በሸርቆሌ አካባቢ ከፍተኛ ውጊያ እየተደረገ ነው። እኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔ የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታስቤት ብዙዎች ያውቃሉ። በቃ አሳክማለሁ አልኩት ማለት ነው። ችግር የለው እንዳልከችሁት እኮ አውቃለሁ፣ ምንም እንዳልሆነም አውቃለሁ። ግን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰናል። ዛሬ ጠዋት የወጣ በጣም ከባድ ጉዳይ አለ። በአማራ እንቅስቃሴ ላይ ታስረው የነበሩ ከ300 በላይ ሰዎች እንዳሉ ይታወቃል። በአክቲቪስትነት በተለያየ ተጽዕኖ በማሳደር በሚል ሀሳቤ ከነዛ ውስጥ ታዲያ 30ዎቹ ለየት ያለ መረጃ ዛሬ ጠዋት ላይ ወጥቶባቸዋል፣ እንመለከተዋለን። ደግሞ ከአፈሳና ከክፍያ ጋር በተገናኘም እንዲሁ አንድ የቤተክርስቲያን ጉዳይ አለ። ወደ መጨረሻ አካባቢ ላይ እንመለከተዋለን። አንድ ሁለት ነገሮችን ወቅታዊ ነገሮች እናስቀድምና ልምጣበት የአክቲቪስቶችን ጉዳይ። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው። እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። ምንም ከፈኝ አላስታጣው እንጂ ረበሸኝና ትንሽ ይልናይ ያሙት ወይ ወጣኝ ለክለሽ መገዳ ምን ብርቁ በካራ መቀላት ምን ድንቁ ዛሬኛ መከዳ በማንቆ መበላት ይጋሩ ድንቁ ምን ጋር ብርቁ አምላክ እንኳን ተክላሽ ይበላኝ ልቡና እንደለው በስ ታገኝ እንዴት በገዳ ላይ ግጥ ቀርባለሁኝ እኔ ከመጣነኝ አታረፈኝ ብዬ ዛሬ ዛይጅተሉ እንዳቀልን ብዬ ክሬን በትሻለሁ አምላክ ቀያመኝ ተከዶኝ ብሎ መተከራራስ ነው መተከራራስ አምላክ ሳያሳየኝ ገዳይን በሰልፍ ተቀገብጨሎ አማራ አልተነሳም። ተነሱ። እስከ መቼ ቁጭ በል? በነድሜ በኔ ስሜት እንደዚህ ብዬ ተቆራቆርኩኝ። ትልቆች እንኳን እንዴት ነው ለምድር ማትቆረቆሩ? በጫት ቤት በሲጋራ ቤት የምትለው ነገር ይሄ ምንድነው? ታውቀው ወጣ ጭስ ነው። እዛ ግን ሄደህ ብትዋጋ ጀግና ነው ይሄ ሰው ለሀገሩ ጀብድ ሰርቶ ሞተ ተብለህ የምትወደስና ሲጋራ እያጨሰ ሞተ ከምትባል አማራ ወንድማችን ላይ ነው እንደኛ ምን ነቀው? አማራ ወንድሞቻችን ላይ መንቃት አለብንና አንድ ነን። አትርፍ። እኔ ለራያ ቆቦ ህዝብ ማለት የሚፈልገው አንድ ነገር አለ። የቆቦ ህዝብ እርግጥ አሁን ባለው ሰዓት ሚኒሻውም ወጣቱን ተደራጅቷል ነው የሚባለው፣ ግን አልተደራጀም። ውሸት። ይሄ ብቻ አይደለም። ምክንያቱም ራያ ቆቦ ውስጥ ራሱ ከ5000 የሚበልጡ ወጣቶች አሉ። ለምን እነዛ የማይደራጁ? አጣዬ ማጀቴ ስንት አማራ ሞቷል። ደሴ ኮምቦልቻ ስንት ሀገር እያለ ይህ ሁሉ የማይደራጁ ለምንድን ነው? በቤኒሻንጉል እኔ ህፃናት በእነዚህ አይነት ፖለቲካ ውስጥ ባይገቡ በጣም መልካም ነው ከመመኛቸው ነገሮች ናቸው። አላውቅም ቤተሰብ አስገድዷቸው እየከተታቸው እንደሆነ ወይ ደግሞ ሀሳብ እንዲሰጡ እያደረጉ ነው። አላውቅም። ሀገራችን ያለበት ኢትዮጵያ ነው። ኢትዮጵያ ውስጥ ደግሞ እንኳን አይደለም ህፃናትን ምንንም ከመግደል ወደ ኋላ የማይል ሀገር ላይ ያለን ህፃናት ናቸው ይተው ዝም ብሎ ሀሳብ ሰጥተው ነው ምናምን የሚባልበት ሀገር ላይ አይደለም። ህፃናትን ከፖለቲክሱ አስወጥቶ ለተወሰነ ጊዜ መተው ተገቢ ነው ብዬ አስባለሁኝ። ትናንትና መተከል ላይ የተከሰተውን ነገር ዘግቤላችሁ ነበር፣ ግን የሟቾቹን ቁጥር አልተናገርንም። ዛሬ በወጣ መረጃ መሰረት ግን በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ጠዋት በተሰነዘረ ጥቃት የ18 ሰዎች ሕይወት አለፈ።
መተከል ዞን ግልገል በለስ ከተማ ትናንት ጠዋት 12 ሰዓት ላይ በሰላማዊ ዜጎች ላይ በተሰነዘረው ድንገተኛ የከባድ መሳሪያ ጥቃት የ18 ሰዎች ሕይወት ማለፉንና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የዓይን እማኞች ገልጸዋል። እንደ እማኞቹ ገለጻ ማለዳ ላይ የተፈጸመው ይህው ጥቃት የጉምዝና የፋኖ ኃይሎች ጋር በጋራ ወደ ከተማው ለመግባት ከፍተኛ ተኩስ በነበረበት ሰዓት ነው ድንገት መናኸሪያ ውስጥ ያረፈ ከባድ መሳሪያ መናኸሪያ ውስጥ ተሰብስበው በነበሩ ተሳፋሪዎች ላይ ከባድ ጉዳት ደርሷልም ተብሏል። በጥቃቱ ሳቢያ የደረሰው የጉዳት መጠን የከፋ መሆኑንና ቁጥራቸው በውል ያልታወቁ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋልም ተብሏል። ጎጆቹ በአሁኑ ሰዓት በፓዊ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ቢሆንም የታካሚዎች ቁጥር ግን ከፍተኛ በመሆኑ በሆስፒታል ውስጥ የሕክምና መሳሪያዎችና መድኃኒቶች የዕቃ እጥረት ማጋጠሙን ከአካባቢው የተገኘው መረጃ ያመላክታል። በጣም አሳዛኝ ነው። በነገራችን ላይ በጣም ብዙ ነው እየሰማ ያለን እየወጡ ያሉት ማንተኮሰው ምናምን የሚለው ነገር በራሱ አወዛጋቢነቱ እንዳለ ሆነ ማለት ነው። ይህም መረጃ ልስማና ከእስር ቤት ያገኘነው መረጃ እናወጣለን። የደረሰን አጭር መረጃ በናዝሬት ቦኩ ሚካኤል አካባቢ ልጇ የታፈሰባት እናት ራሷን ማጥፋቷን የደረሰን መረጃ ያመለክታል። ወይዘሮ የምስራች አደም ትባላለች። ሲንግል ማሙና ያሳደገችውን ብቸኛ ልጇን ከትናንት ወዲያ ነሐሴ 2 ደጅ ላይ ቁጭ ባለበት መጥተው ሚኒሾች አፍሰው ይወስዱታል እና ልጇን ለማስለቀቅ ብዙ ጥረት ካደረገች በኋላ ትናንት ነሐሴ 3 ቀን ራሷን ማጥፋቷን የደረሰን መረጃ ያመለክታል። በጣም ሰቅጣጭ በሆነ ሁኔታ ራሷን አጥፍታ እንደተገኘች ቤት ውስጥ ማለት ነው የደረሰን መረጃ ያመለክታል። ከአሜሪካ ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ ከመንገድ ታፍሶ እስር ቤት ከገባ በኋላ በደረሰበት ድብደባ ህይወቱ አልፏል ይላል ደግሞ ኤልያስ መሰረት ያወጣው መረጃ። መሰረት ሚዲያ ከአሜሪካ ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ ከመንገድ ታፍሶ እስር ቤት ከገባ በኋላ በደረሰበት ድብደባ ህይወቱ አልፏል። የዲያስፖራውም ስም ጳውሎስ አምባቸው የሚል መሆኑን መሰረት ሚዲያ ዘግቧል። እንግዲህ በዚህ ደረጃ ዲያስፖራን አግተው እስር ቤት እያስገቡ ደብድበው ከገደሉ ኢትዮጵያ ውስጥ የሚኖሩ ዜጎች ላይማ ምን ሲፈጽሙ እንደከረሙ መገመት የሚከብድ አይደለም። ሌላኛው አንዱ እናቆየውና የዛሬ ጧት የወጣው መረጃ ላስናንብብላችሁ። እንግዲህ ይህን መረጃ የተለያዩ ሚዲያዎች አጋርተውታል። አንደኛው እነ ሙክታሮቪችም ጭምር ሲያጋሩት ነበረ። ነገር ግን በስፋት የተጠቀሰበትን ሚዲያ ላይ የተሰቀፈውን ነገር ግን ላንብብላችሁ። እነኚህ በፎቶ ላይ የምትመለከቷቸው ናቸው። በአበይትነት በዋናነት ያሉት እነዚህ በፎቶ ላይ የምትመለከቷቸው ሰዎች ናቸው። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች ታወቁ ይላል። እነኚህ ማለት ነው በትንሹ እነኚህ ናቸው የሚለውን ያዝልኝ። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመለክት ስም ዝርዝር የወጣ ሲሆን በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግዛቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዝ ሲሳይ፣ ገነት አስማማው ይገኙበታል ይላል። ስም ዝርዝሩ እዚህ ላይ እንደምትመለከቱት ነው። 30 እነኚህ ናቸው። በጣም የገረመኝ ይህን ርዕስ አንብቤ ለምንድን ነው አልፈርምም የሚሉት ብዬ አስቤ ነበር። ከዛ በኋላ ለካስ ችግሩ ያለው ለካስ ዝርዝሩ ላይ ነው። እነኚህ 30ውን አቆማችሁ ፖዝ አድርጋችሁ ማንበብ ትችላላችሁ። እኔ ከማነብላችሁ ላንብብላችሁ። ደብዳቤው እንደሚያመለክተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ከመንግስት ጋር የጀመረውን ውይይት የመጨረሻ ፈርሙ የተባለው ተከታዮቹን ጉዳዮች ያካትታሉ ይላል። ስለዚህ ፊርማ ፈርሙ የተባሉበት ጉዳይ እነኚህ ናቸው። በአማራ ክልል የተፈጠረው ቀውስ ኃላፊነት ውሰዱ። በአማራ ክልል የተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች በየመዝገብ ቁጥር ይለያያል። ፈጽመናል ብላችሁ እመኑ። ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ እመኑ። ሀገሪቷ በአማራ ትውፊቶችና እሳቤዎች ካልተመራችሁ ማለታችሁን ወንጀል ነው በሉ። ያለ አግባብ የተወሰነውን የአማራ ርስት መመለስ አለባቸው ስለማለታችሁና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸው አዲስ ማለዳ የተመለከታቸውን ያመለክታ ይላል። እንግዲህ አስቡት፣ እነኚህ ሰዎች ይሄን ያደረጋችሁት ነገር ወንጀል ነው በሉ። ይሄን እያቀረበ ያለው ማን ነው? ኢሰመኮ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ማለት ነው። በጣም ገራሚ ነው። አንደኛ በአማራ ክልል የተፈጠረው ቀውስ በሙሉ ኃላፊነት ውሰዱ። በጣም ከባድ ነው። ኃላፊነት ወስዶ በነፃ መለቀቅ ስለማይኖር በአማራ ክልል የተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች ፈጽመናል ብላችሁ እመኑ። ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ እመኑ።
ሀገሪቷ በአማራ ትውፊትና እሳቤ ካልተመራች ማለታቸውን ወንጀል ነው በሉ። ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህን ወንጀል መሆኑን እንዲያምኑ ይላል። ይህን ተከትሎ ተከሳሾች በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄውን ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብ መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትም በዓለም አቀፍ ህጎችም ነፃ ሆኖ የመኖር መብታቸው ፈቅደን አንተውም፣ በህግ የተከተለውን ራስን መከላከልና ራሳችንን ወንጀል አናደርግም ሲሉ ምላሽ መስጠታቸውን ታውቋል ይላል። እንግዲህ መንግስት ሆን ብሎ እነኚህን ሰዎች ወጥመድ ውስጥ ሊከታቸው እስካሁን ሲንቀሳቀሱበት የነበረውን ነገር ገደል ለመክተት ነበር ያደረገው ማለት ነው። ስለዚህ 30ዎቹ ሰዎች እነኚህ ሰዎች አንፈርምም ብለዋል። እነ ዮሐንስ ቧያለው፣ ቴዎድሮስ ኃይለማርያም፣ ሲሳይ አውግዛቸው፣ ዶክተር ወንደሰን እነኚህ እንዳለምትመለከታቸው በሙሉ ማለት ነው እና ጥሩ አድርገዋል ብዬ ነኝ። ጥሩ አድርገዋል። እንቀጥል። ላይክና ሼር ማድረጋችሁ። በምስራቅ ሸዋና አርሲ አፈሳው በከባዱ መቀጠሉንም እንደዚሁ መረጃ ደርሶናል። ብር ያለው ከ30 እስከ 50 ሺህ ብር እየከፈለ እየተለቀቁ ነው። ብር የሌለው እንግዲህ ወደ ጦር ላይ ወደ ሁርሶ በግዳጅ ወደ ወታደራዊ ማሰልጠኛ ነው የሚሄደው። ብርና ሀብት ባለስልጣን ዘመድ የሌለው ልጅ ብቻ እየዘመተ ነው ይላሉ የአካባቢ ነዋሪዎች። ከደቡብና ከአማራ ክልል ለስራ ወደ እነዚህ ዞኖች የመጡ የደቡብና የአማራ ወጣቶችም እየታፈሱ መሆናቸውን ጠቁመዋል። የደቡብና የአማራ ወጣቶች ጉቦም ቢከፍሉ ብራቸውን ያጣሉ እንጂ እንደማይለቀቁ ነው የነገሩን። የኦሮሞ ተወላጆች ከ30 እስከ 50 ሺህ ብር ከለቀቁ ይለቀቃሉ። የአማራና የደቡብ ተወላጆች ብሩንም ቢከፍሉ እንደማይለቀቁ ነው የተናገሩት። ሌላው አዳማ ወይም ናዝሬት የታፈሱ ወጣቶች በከተማው ያሉ ባለሀብቶች መጋዘን ውስጥ የግቢ በር ተዘግቶባቸው በበርካታ ታጣቂዎች እየተጠበቁ እንደሆነ እንደዚሁ ገልጸውልናል። በዚህ አፈሳ ይሁን በዋና መከላከያ ውስጥ አንድ የባለሀብት የባለስልጣን ልጅ ይገኛል። እንግዲህ እሱን ለማስፈታት ንቅናቄዎች ካሉ የምናየው ነው የሚሆነው። እንግዲህ እነዚህ አፈሳዎች ለቀጣዩ ጦርነት የሚደረገውን የብልጽግና እቅድን የሚያሳዩ ናቸው። የታፈሱ ልጆች ከማህበረሰቡ በግዳጅ የሚሰበሰብ ብር፣ እንጀራና ወጣወጥ፣ ውሃ እየተገዛ እየተዋጣ ነው የሚመገቡት እንደሆነ የገለጹልን። በተጨማሪም ሱስ ላለባቸው ወጣቶች ከቡና እስከ ጫት እንዲሁም አረቄ ጭምር ከማህበረሰቡ በተሰበሰበ ገንዘብ እየተገዛ እንዲጠቀሙ እየተደረገ ነው ብለውናል። ለዚህና የመሳሰሉት የብልጽግና መዋጮች አላዋጣም አይመለከተኝም ያለ ነዋሪ ወይም ነጋዴ፣ የቀን ሰራተኛ፣ መንግስት ሰራተኛ ወዘተ እንደሚታሰር ነው የገለጹልን። በእንቅርት ላይ ጆሮ ደግፍ ነው። ጦርነቱ አለ፣ የኑሮ ውድነቱ አለ። የብልጽግና ካድሬዎች ደግሞ በኦሮሚያ የሚያደርጉትን የአካባቢ ማኞች ለሚስ እንደሚገልጹት እጅግ ጭካኔ የተሞላበት ምዝበራና ዘረፋ ነው። ይሄ ጦርነት አንዳንዶቹ የሚከብሩበት ነው። በተለይ በኦሮሚያ ክልል የወረዳ ካድሬ፣ የፖሊስ ጣቢያ አዛዦች፣ የቀበሌ እንደዚሁ አዛዦች ማህበረሰቡን በማስገደድ የሚቀበሉት ገንዘብ እህልም ይቀበላሉ፣ እንጀራም። እንግዲህ የአካባቢ ነዋሪዎች እንደነገሩ ከማህበረሰቡ የማይመነትፉት ነገር የለም። የተቃወማቸውን ደግሞ አማራ ከሆነ ያው በፋኖነት የመፈረጅ ድሉ ሰፊ ነው፣ አደጋ አለው። ኦሮሞ ከሆነ ደግሞ ወደ ሸኔ ስም ሊሰጠው ስለሚችል ግራ ተጋብተዋል። አንድ ነዋሪ እንደነገሩኝ የኦሮሞ ተወላጅ ማህበረሰቡ ተጨንቋል፣ ከዚህ ስርዓት ተገላግለን እፎይታ እንዴት እናገኛለን የሚል ነው። የሰሞኑ ጠቅላይ ሚኒስትሩም በኦሮምኛ ከኦቤን ጋር ያደረጉት ቃለ ምልልስ ለኦሮሞም በኦሮሚያ ክልል ለሚኖረው ሌላ ማህበረሰብም ጠንቅ ይዞ ነው የመጣው። ጠብጫሪ ንግግር አለበት። አንዱን ከአንዱ ደም በማቃባት ስልጣኑ ወይም ይሄ ጊዜ እኛ ነውና ወንበሩን ጠብቁ የሚል መልእክትን አለው። ነገር ግን ህዝቡ አስቀድሞ ስላወቀ ከቁብ አይቆጥረውም ነው ያሉኝ እኚህ የኦሮሞ አባት። በዚህ ንግግራቸው ማህበረሰቡ እንዳይደናገጥ እንዳይፈራ ብለዋል። ጠቅላይ ሚኒስትሩ የሚያስተላልፈው መልእክት ማንም ጆሮ እየሰጠው አይደለም ነው ያሉት። ኦሮምኛውን በተወሰነ መልኩ ወደ አማርኛ መልሰው እንደነገሩኝ የምክክር እሱ አይደለም። በነገራችን ላይ ልጆቻቸውን ከወሰዱባቸው በኋላ
ካሰሩባቸው በኋላ ተመልሰው ብር እየጠየቋቸው ያሉት ደግሞ ተመልሰው እነዛን የወሰዱባቸው ማህበረሰብ አዋጡላቸው ለምግብ ለሱሳቸው ለጫትም ለስጃራም የሚሆነው ለቡና የሚሆነው ነገር ደግሞ ድጋሚ ተመልሰው ልጆቻቸው ከተወሰዱባቸው ማህበረሰቦች ደግሞ ይወሰዳሉ። ከዛ አልፎ ተርፎ ደግሞ መልሰው ደግሞ ብር ሲከፍሏቸው ደግሞ ልጆቹ ማንነት ይጠይቃሉ። ደቡብ ወይ ደግሞ አማራ ከሆነ ደግሞ አይለቀቁም። ኦሮሞ ከሆነ ደግሞ በሸኔ ይሰበብባቸዋል። ስለዚህ ይገላለው ኪስህንም አጥበዋለሁኝ ነው አሁን የመንግስት አካሄድ እንደዛ ነው። በነገራችን ኮሚሽን የሚባለውን የሰላም ጭንብል እንዴት አያችሁት? እስኪ እውነቱን እንነጋገር። ዋናዎቹ ተቃዋሚዎች በሌሉበት የታጠቁት ኃይሎች በሩቅ እያዩ እንዴት ሰላም ይመጣል? ወይስ የሰላም ድራማ ሰርቶ የውጭ እርዳታ ለመለመን ነው? ይህ ምክክር የእናቶችን እንባ ያብሳል ወይስ ስልጣንን ያቆያል? እውነተኛ ሰላም የሚመጣው ሁሉም ሲካተት፣ ፍትህ ሲነግስና ተኩስ ሲቆም ብቻ ነው። አለበለዚያ ግን የውጭ እርዳታ ለመለመኛ የቀረበ ድራማ ነው። አሁንም የምትፈሩ ኮሜንት ላይ ያጻፉ። ይህ ምክክር ለእናንተ ተስፋ ነው ወይንስ የውሸት ድራማ? እውነተኛ ተስፋ ነው የምትሉ 1 ቁጥርን ጻፉልኝ። ውሸት ነው የምትሉ ደግሞ 2 ቁጥርን ጻፉልኝ። ግን ደፍሮ የሚጽፍ የለም። ምክንያቱም ሰበር ዜና በሸርቆሌ አካባቢ ከፍተኛ ውጊያ እየተደረገ ነው። በኢትዮ ሱዳን ድንበር ላይ የተቀሰቀሰው ጦርነት የማዕድን ሴራውና የሸርቆሌ ነዋሪዎች ስጋት እስከ መጨረሻው ድረስ ተከታተሉት። በርከት ያለ መረጃዎችን ይዟል። ዛሬ ይህን ዜና እስካጠናከርንበት ጊዜ ድረስ በኢትዮጵያና ሱዳን ድንበር ላይ ከባድ ውጊያ ያለማቋረጥ እየተካሄደ ይገኛል። ምንም እንኳን የሱዳን ተፋላሚ ኃይሎች ውጊያ በቀጥታም የኢትዮጵያን ሉዓላዊ ግዛት ጥሶ ባይገባም ሸርቆሌ ወረዳ ከድንበሩ ጋር በቅርበት የተቆራኘች ስትራቴጂካዊ ከተማ በመሆኗም የአካባቢው ነዋሪዎች ከድንበር ማዶ የሚተኮሰውን የከባድ መሳሪያ ድምፅ በቅርበት እየሰሙ በከፍተኛ የደህንነት ስጋትና በፍርሃት ውስጥ ወድቀዋል። በአሶሳ ዞን ሸርቆሌ ወረዳ አዋሳኝና በሱዳን ብሉ ናይል ግዛት መካከል እየተካሄደ ያለው የጦርነት ላዩን ሲታይ የሱዳን ጦርና የፈጥኖ ደራሽ ኃይሉ የፖለቲካና የስልጣን ሽኩቻ ይመስላል። ነገር ግን ጥልቀት ያለው ትንተና እንደሚያሳየው የዚህ ቀውስ ዋነኛ መነሻ በአካባቢው ያለው እጅግ ውድ የከበረ ማዕድን በተለይ የወርቅ ሀብት ነው። የሱዳን ጦር ከቤኒሻንጉል ታጣቂዎችና ከህወሓት ኃይሎች ጋር ጥምረት መፍጠሩ የጦርነቱ መልክ ከፖለቲካዊ ግጭት ወደ ኢኮኖሚያዊ የሀብት ሽሚያና የፕሮክሲ ማለትም የውክልና ጦርነት ቀይሮታል። እነዚህ ተዋናያን ድንበሩን የጦርነት ቀጠና ያደረጉት በአጋጣሚ አይደለም። ድንበሩን በመቆጣጠር ከማዕከላዊ መንግስት እይታ ውጪ የሆነ የራሳቸው የጥቅም ቀጠና ወይም በፈር ዞን በመፍጠር ህገወጥ የማዕድን ዝውውርን በስፋት ለማካሄድ የታለመ ጥልቅ ሴራ ነው። የሀገር ውስጥ ታጣቂዎች ሀገራቸውን አሳልፈው ከውጭ ኃይሎች ጋር የሚያብሩት ከዚህ ህገወጥ የማዕድን ንግድ የሚያገኙት ገንዘብና የጦር መሳሪያ ድጋፍ ሲሉ መሆኑን የሴራውን አደገኛነት አጉልቶ ያሳያል። ይህ በሸርቆሌ ድንበር አካባቢ እየተተወነ ያለው የሴራ ፖለቲካና የሀብት ዝርፊያ በዓለም አቀፍ መድረክ በተለይም በአፍሪካ አዲስ ክስተት አይደለም። አሁን በኢትዮ ሱዳን ድንበር እየታየ ያለው ሁኔታ የዲሞክራቲክ ሪፐብሊክ ኮንጎን አሳዛኝ የድንበር ጦርነቶች በግልጽ የሚያስታውስ ነው። በኮንጎ ምስራቃዊ ድንበር ላይ ጎረቤት ሀገራት እንደ ሩዋንዳና ኡጋንዳ ያሉት የሀገር ውስጥ አማጽያንን በመደገፍና በማስታጠቅ የኮንጎ የድንበር ከተሞች የጦርነት አውድማ በማድረግ የኮልታን፣ የወርቅ፣ የአልማዝ ማዕድናትን እንደሚዘርፉት ሁሉም አሁንም በኢትዮጵያ ድንበር ላይ ተመሳሳይ የውክልና ጦርነት እየተሞከረ ይገኛል። በተመሳሳይ በምዕራብ አፍሪካ ሴራሊዮንና ላይቤሪያ ውስጥ በነበረው ጦርነትም የውጭ ኃይሎችና የሀገር ውስጥ አማጽያን ድንበር ላይ ጥምረት በመፍጠር ብለድ ዳይመንድ ወይም ደግሞ የደም አልማዝ ንግድን ሲያካሂዱ ነበረ። እነዚህ ተሞክሮች የሚያስተምሩን አንድ ትልቅ እውነት ቢኖር የውጭ ኃይሎች ከሀገር ውስጥ ታጣቂዎች ጋር ሲያብሩን ዓላማቸው ዲሞክራሲ ማምጣት ሳይሆን የድንበር ከተሞችን በማተራመስ የተፈጥሮ ሀብትን ያለምንም ከልካይ መዝረፍ መሆኑ ነው። ጦርነቱ የኢትዮጵያን ድንበር ይሻገራል የሚል ከፍተኛ ስጋት ቢኖርም የሸርቆሌ ነዋሪዎች ከድንበሩ አቅራቢያ በሚንጓጓው የከባድ መሳሪያ ድምፅና ወታደራዊ እንቅስቃሴ ምክንያት የዕለት ተዕለት ኑሯቸው ተስተጓጉሏል። የኢትዮጵያ መንግስት ጦርነቱ ከድንበር አልፎ አልገባም በሚል ቸልታ ጉዳዩን ሊያልፍ
ልናልፈው አይገባም። ሉዓላዊነትን ማስከበር ማለት ወታደር ድንበር ጥሶ ሲገባ መዋጋት ብቻ ሳይሆን በድንበር ከተሞች የሚኖሩ ዜጎች በሰላም ወጥተው የመግባት ዋስትናቸውን ማረጋገጥና የሀገሪቱን የማዕድን ሀብት ከውጭና ከውስጥ ዘራፊዎች መጠበቅ ማለት ነው። መንግስት በአፋጣኝ ጠንካራ ወታደራዊና የስለላ አቅሙን ወደ ድንበሩ በማስጠጋት የሸርቆሌን ህዝብ ስጋት ሊቀርፍና በኢትዮጵያ ማዕድን ላይ የተጠነሰሰውን ድንበር ዘለል ሴራ ሊያመክን ይገባል ሲሉ በስፍራው የሚንቀሳቀሱ የማዕድን ባለሙያዎች ለዛሀበሻ ገልጸዋል። እንግዲህ ፖለቲክሱ በዛም ድንበር መጥቷል። መድኃኔዓለም የሆናት ሀገራችን በሁሉም ቦታ እየተከፋፈለች ነው። አንዲት እህት ዛሬ ጧት ላይ ሰው ሼር ያደረገኝ ነው። አንዲት እህት ቤተክርስቲያን ለመግባት መኪና እንደከለከሏት፣ መኪና ይዛ ስትመጣ እንደከለከሏት ነው የተናገረችው። በደምብ ስሟት፣ ሼር አድርጉት። እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔን የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ታረሳለ ማለት ነው እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁ ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ የሆነ ቦታ ፓርክ አድርጋችሁ ነው የምትመጡትና እኔ ደግሞ ትንሽ ክብደትም ስለጨመርኩኝ እንቅስቃሴ ይከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ። ጠዋትም አሁንም ከመሻ አሁን ማለት ነው በዛ ገባሁ ማለት ልገባ ሌሎች መኪኖችም እየገቡ ነው እና ከኔ ፊት የሆነ ፊት ገብቷል። አየኔ መኪና የትኛውን ቦታ አስፋልት ላይ ነው የሚውለው ማለት ነው። ፍቃድም አለኝ። ያው አካል ጉዳተኛ ስለሆንኩ ፍቃድ አለኝና ይታወቃል። እንኳን ቤተክርስቲያን የትኛውን ቦታ አልከለከልም እውነት ለመናገር ማለት ነው። ከዛ ጥበቃዎች አሉ ማለት ነው። ጥበቃው ኦማት ገቢ ማለት ከኔ ፊት እኮ ቪትስ ገብቷል እና እኔ ደግሞ ተሳልሜ ነው የምወጣው አልቆይም። እና ቪትስ እኮ ገብቷል አሳልፈኝ ስለው እዛ ጋር ቁመሽ ነኝ ምናምን ይለኛል። እኔ መውጣት ያቺ ቅዱስ ገብርኤል ግቢ ውስጥ ማለት ነው አለች የሆነች የማትመች ቦታ ነች። ትንሽ ክብደትም ስለጨመርኩ መሄድ አልችልም አሁንና ኧረ እባክህ አሳልፈኝ ተሳልሜ ነው የምወጣው። በቃ ጥበቃው ዱላውን ይዞ ቆመ። በቃ ግግም ብሎ ቆመ ማለት ነው። ከዛ የሆነ ላዳ ደግሞ ከኔ ፊት እሱን ሊያስገባ እየፈለገ ነው ላዳውን ማለት ነው። እሺ ላዳው ይግባ ምናምን ወደ ኋላ ሂጂ ምናምን ጥልፍጥፍ አደረገኝ ማለት ነው። ከዛ ወደፊት ሳብስ አይደል መጥቶ እንትን አለ ማለት ነው። በቃ ገጨችኝ አለ ማለት ነው። ጥቅልል ብሎ በቃ እሺ ልወርድ ስል እንዴት ልውረድ? ከግራና ከቀኝ መኪናም አለ ማለት ነው። ከዛ ሁሉንም እንትን ሊያስብልብኝ በቃ አይደለ እሱ በቃ አላማው እኔን እንትን ማስደረግ ነው ማለት በቃ አሳክማለሁ አልኩት ማለት ነው። ችግር የለውም እንዳልከችሁት እኮ አውቃለሁ ምንም እንዳልሆነም አውቃለሁ። ግን ሳልሳለም ማለት ነው እግዚአብሔር እኔ ቀን በቀን አይደለም ሳልሳለም ማለት ነው። ኋላ ሁለት ጓደኛ የሆኑ ማለት እሱን የሚያውቁት ልጅ ግቢ ከኋላ ተቀመጡ። እሱን ያግባ አሳክማለሁ ብዬ ምኒልክ ይዞ ሄድኩኝ ማለት ነው። አልተሳለምኩም። በቃ ገብርኤል አንተ ፍርድ ስጥ ብዬ ማለት ነው ያ ማለት በቃ በዛ ገባና እንግዲህ ስንደርስ በፐርሰንት ስጭኝ አልታከምም አለኝ ማለት ነው። በፐርሰንት ማለት በፐርሰንት ስንት ብር ስለ 3000 ብር ስጭኝ አለኝ። አይ ልብትታከም አይሻልህም አልኩት። እና እግዚአብሔር ቅዱስ ገብርኤልን ነው የምላችሁ ምንም እኮ እንዳልነካሁትም ምንም እንዳልሆነ በቃ መጣ ጥቅልል ብሎ እዛ በቃ እንትን አለ። አላማው ብርም እንደሆነም ገብቶኛል። እሺ አልኩትና በቃ 1000 ብር ልስጥ አልኩት። እሺ ስጭኝ አለኝ ማለት ነው። እንደዛም እያለ ግቢ ይዞ ገባው። ሚኒሊክ ግቢ ገባንና ልጆቹ በጣም በቃ ከኋላ የተቀመጡት አላገባቸው ማለት በቃ ብር ፈልጎ እንደሆነ ገባቸው። እኛ አሁን አንተ ወረዱ ማለት ነው። ወረዱና እኛ እንዴት በቃ ከታከመክ ታዛክም እኛ እሷን እናውቃታለን። ካልሆነ ግን እንዴት ነው ገብርኤል ደጃንተም ገብርኤል እንትን ብለ እሷም ገብርኤል ለመሳለም መጣ እንዴት እንደዚህ ሆናል ሲሉት በቃ እሺ አላቸው ማለት ነው።
እሻለና በቃ እኔ ካመመክ አሳክምሃለሁ ይው ብሩንም ሳይቀበል ወረደ ማለት ነው። እና ልጆቹም እንትን አሉ። እሱን ሸኘሁት መልሼ ከምኒልክ አምጥቼው እዛው ገብርኤል ጋር አውርቼው ወደ ቤት እየሄድኩ አሁን ወደ ቤት እየሄድኩ ነው የምነግራችሁ ማለት ነውና ምን አለ መሰላችሁ ግን እውነት እኔ ግን በቃ ብዙዎች ግን እኔ ማለት እሞታለሁ ማለት ገብርኤልዬ ከማጣ አባቴ ከማጣ እሞታለሁ። ግን ብዙ ሰዎች ግን እንደዚህ በሚሆንባቸው ነገር ሁሉ ብዙዎቻቸው እውነት የሚቀይሩት ወደው እንዳይመስላል። እኔ አላደርገውም ግን እውነት ዛሬ የተደረገብኝ ነገር የሚደረግብኝ ነገር እዛ እንኳን ቤተክርስቲያን ውስጥ አድሮ ይደረጋል። መግቢያ እንኳን በር ላይ እንኳን አድሮ ይደረጋል። በጣም በሚያሳዝን ሁኔታ እኔ የትኛው ቦታ እውነት የመንግስት በሉ የትኛው ቦታ ክፍለ ከተማ ብትሉ የትኛው ቦታ እገባለሁ። ምክንያቱም የሚያደርጉት መከላከያዎቹ ምናምን እንትን ያደርጋሉ፣ ይከለክላሉ፣ ያስባሉ እነሱ። እኔ መከላከያዎቹን አስፈቅጄ ብዙ ቀን ገብቼ አውቃለሁ፣ ተሳልሜ አውቃለሁ። እነሱ ግን እነሱን ለምክንያት የሚያደርጉት ማለት ነውና ምን ልላችሁ ፈልጌ ነው መሰላችሁ? በጣም በቃ አልሄድም አባቴ እውነት በቃ ብዙ ከደጅ የሚያርቁ ሰዎች አሉ እዛ ቤተክርስቲያን ውስጥ በጣም ብዙ ሰዎች አሉ። እኔ ምን በቃ እንደንትን ያዩኝ እግዚአብሔር ግን ቅዱስ ገብርኤል ውስጥ ያውቃል። እኔ እግዚአብሔር ምናልባት እንደ ሰዎቹ ነጠላ ተለባብሼ የሆነ ነገር ሆኜ ባገኙት አጋጣሚ ነው ገብርኤል የምገባው። ባገኙት አጋጣሚ ገብቼ የውስጤን ነገር ነው ስወጣ እሱ ስራውን ይሰራልኛል። በቃ ባገኙት አጋጣሚ ነጠላ ለብሼ በቃ የሆነ ነገር ሆኜ ለሾ ለማድረግ አይደለም የምገባው እና በጣም ከፍቶኛል ዛሬ እውነት። እዛ ጋር አላስገባ ነገም እሄዳለሁ የሆነ ነገር እስከሚያደርገው ድረስ ከዛ ቤት አልቀርም። ግን እባካችሁ ይረዱት ማለት መኪና አካል ጉዳተኛ ቅንጦት አይደለም እግር ነው። ቢመቸኝ እኔ ቢያንስ በረከት ማገኘው በእግሬ ብገባ ነበረ። ግን በቃ ይሆናል አይደል? ገባችኋል? ይሄ ከልጅ መውለድ ጋር ምናምን በቃ ከሱ ጋር ይመጣል ክብደት ምናምን እኔ ነኝ የማውቀው። በቃ እግሬ ላይ ያለው ዲቫይስ መጎተት አልችልም። ዳገት ሲወጣና በጣም ከብዶኝ ነው እውነት። በቃ ግን እባካችሁ የትኛው ቤተክርስቲያን ናችሁ? በእርግጥ እኔ እንደዛ ቦታ ቻሌንጅ የሚያደርጉኝ የሉ ሌላ መኪና እያስገቡ ነው የሚከለክሉት። በቃ ሌላ ምናምን የሆነ ነገር መሆን የለበትም። ይሄ ልነግራችሁ ነው። እባካችሁ እዛ የምትሰሩ አስተዳደሮች ልትሆኑ እንዳቆናችሁ የሆነ ነገር ልትሆኑ ትችላላችሁ። እኔ መንግስት የሆነ ነገራችንን ከሆነ መንግስት ጋር መከላከያ እንደዚህ ቀን ራሱ ሲሄድ ማለት ነው። አንድ ቀን እንደዚሁ ቀን ላይ ልሳለም ሲገባ ከለከሉኝና መከላከያውን አስፈቅጄ ገባሁ ማለት ነው። ግን እኮ ምንም እኮ አላለኝም። እሷ እንደዚህ ነው ፍቃድም አለኝ እኔ ፍቃድም ስላለኝ እሱ ሳይሆን ግቢ አለኝ። በቃ እነሱ የዛን ያክል እዛ ቤተክርስቲያን ውስጥ ያሉት ሰዎች ግን በጣም ማለት ነው ምንም አይነት አሁን እንግዲህ ምንም ሳላደርገው ጥቅልል ብሎ ወድቆ እኔን የሆነ ነገር ውስጥ ለመክተት መሞከር ይሄ እግዚአብሔርን የሚያገለግል ሰው ለዛውን ቅዱስ ገብርኤል ቤት ቅዱስ ገብርኤል እውነት ይቅር ይበለን፣ ሁላችንንም ይቅር ይበለን። በቃ እኔ በጣም ከፍቶ ይደብሮኝ ነው። ከተቻለ ይህንን ጥበቃ ቤተክርስቲያን አስተዳደር አካላት ያሉ አመራር ላይ ያሉ አካላት ይህንን ጥበቃ ቅዱስ ገብርኤል ይሄ የተከሰተበት ገዳም ላይ ጠርቶ ይህን ጥበቃ ለምን እንዲህ አደረግ ተብሎ በትክክል በአግባቡ የማይጠየቅ ከሆነ ኬዙ ወደ ሌላ ኬዝም ሊሆን ይችላል። ምክንያቱም አካል ጉዳተኛ ማጉላላት በራሱ የቻለ ሌላ ጉዳይ ነው። ደግሞ የአካል ጉዳተኛ ፓርኪንግ ደግሞ ይፈቀድላቸዋል። ማንኛውም ቦታ ላይ እንዲፈቀድ ስፔሻል ደግሞ ለእነሱ የተፈቀደ ቦታ አለ። ቤተክርስቲያን ራሱ ይሄ ነገር ራሱ እንዲኖር መደረግ አለበት፣ መበረታታት አለበት። ፓርኪንግ ቤተክርስቲያን ካለ ለአካል ጉዳተኛ ማቆሚያ ራሱ የቻለ ቦታ ሊኖራቸው ይገባል። በነገራችን ላይ በህጉ በስርዓቱ መሰረት ያ ነው። ማንኛውም ቦታ ላይ ፐብሊክ ሰርቪስ ሆኖ ማንም ሰው መጥቶ ሊገለገልበት የሚችል ቦታ ላይ
ደግሞ አስቡ፣ ቤተ እምነት ሆኖ ቤተክርስቲያን ሆኖ አንድ አካል ጉዳተኛ መጥቶ እግዚአብሔርን ላምልክ እግዚአብሔርን ላመስግን ብሎ መጥቶ አትገባም ከተባለ በራሱ ቻለ ወንጀል ነው። እንኳንስ ክፈሉኝ ሊል የሚችል ጥበቃ መጥቶ ይቅርና ማለት ነው። ይሄ የሆነው 4 ኪሎ ነው። አይ ቲንክ እንደዛው ጽሁፍ የሚለው እንደዛው የሷን ቪዲዮ ተልኮልኝ ነበር በውስጥ ያየሁት 4 ኪሎ ላይ ነው ይሄ የሆነው ግቢ ገብርኤል ላይ። ስለዚህ በደንብ ግቢ ገብርኤል 4 ኪሎ ነው ይሄ ነገር የተከሰተው። ስለዚህ ለምን እንዴት የሚለውን ነገር ያንን ጥበቃ በእለቱ የነበረውን ጥበቃ ጠርቶ ማነጋገር ደግሞም አስፈላጊ ከሆነና ለህዝቡ አገልግሎት የማያውለው ከሆነ ህጋዊ እርምጃ እንዲወሰድበት መሆን ይገባዋል እንጂ ዝም ብሎ የሚታለፍ ከሆነ እንደዚህ አይነት ሰዎች ነገ ከነገ ወዲያ ሊከሱት የሚችሉ ነገሮች ከባድ ናቸው የሚሆኑት። ምክንያቱም ክስም ጭምር መክሰስ የሚቻልበት ደረጃ ስለሚደርስ ማለት ነው። አካል ጉዳተኛ እንደ አካል ጉዳተኞቹ መከበር አለባቸው። የጤና እክል ካለባቸው መከበር አለባቸው። ደግሞ ቅድሚያ መስጠት ካለባቸው መከበር አለባቸው እንጂ ላዳ ከኋላ ያለ እነሱን ለማስገባት ይችን አካል ጉዳተኛ ማግለልና ማባረር በጣም በጣም ከባድ ወንጀልም ጭምር ሊሆን ስለሚችል እባካችሁ በቤተክርስቲያን አካባቢ ያላችሁ አካላት በእርግጥ እንዴት እንደሚቀጠሩ እናውቀዋለን፣ ማን እንደሚቀጥራቸው እናውቀዋለን። አዲስ ነገር ይመጣል ብለን አይደለም ወደ ሚዲያ ላይ እንደዛ ነገሮች የምናወጣቸው። በእርግጥ ሚዲያ ላይ የወጣ ነገር ወደ ሚዲያ ማቅረብ ነው የኛ ድርሻ የሚሆነው። ግን ዛሬም ነገም እንደዚህ አይነት ሰዎች የሚገባቸውን እንክብካቤ የሚገባቸውን ነገር ሊደረግላቸው እንደሚገባ ግን አምናለሁኝ። ልዩ ነገር እንኳን ባይሆን አትሊስት ማንም ሰው ሊያገኘውን የሚገባውን ሰርቪስ ግን ማግኘት አለባቸው። አካል ጉዳተኛነታቸው እንዳለ ሆኖ ማለት ነው። እዚህ ላይ ላብቃ። በአዳዲስ መረጃዎች የመመለስ ይሆናል። እስከዚያው ግን ቸር ቆዩ።